በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ ብሩካን እግዚአብሔር ልጆች እግዚአብሔር ልጆቼ ብሎ ይጠራችሁ ከሰማያት የወረደው ጌታችን ኢየሱስ ክርስቶስ በሰማያት ስፍራ በመንፈሳዊ በረከት ይባረካችሁ። ዕዳ በደልን ይከፈልላችሁ ሁላችሁ እንዴት ናችሁ? እግዚአብሔር ይመስገን በሰላም ይጠብቀን አምላካችን መድኃኒታችን የተወደደው ሁላችሁን እግዚአብሔር ይባርክ። ቅድስት ሀገር እስራኤል ለገና ለጌታችን ልደት ጉዞ አዘጋጅተናል። ከቀራንዮ ኢየሩሳሌም ጋር አብረን እንድንጓዝ እንጋብዛለን። ድለኞች ሆይ ኑ አብረን እንሂድ። ጌታ የረገጠውን ቦታ ስመን እንምጣ። እመቤታችን የረገጠችውን ቦታ ስመን እንምጣ። ተባርከን እንምጣ። የተማመኑ ወንጌል አይተነው እንምጣ። ቤተሰቦቻችሁን እናንተን ባትችሉት ሄዳችሁ ቤተሰቦቻችሁ አይተው ተመርቃችሁ ድለኞች ሆናችሁና አብረን እንድንጓዝ ነው። ቀሲስ አሸናፊም እንግዲህ ድለኛ ከፈቀደ አብረን እንጓዛለን። አብረን 911 413 80 ስልኬ ላይ መልእክት አኑሩልኝ። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ ስለ ያቤጽ ነው የምንማረው። ያቤጽን ታውቃላችሁ። ከዚህ ቀደምም በአጋፔ ትምህርታችን ላይ ካነሳናቸው የመጽሐፍ ቅዱስ አባቶች አንዱ ነው። ዛሬ መንፈስ ቅዱስ በዚህ ሰው ሕይወት ውስጥ ሊናገረን ያሰበው ነገር አለ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 4 ቁጥር 9 ጀምሮ ከይሁዳ ዘሮች የይሁዳ ዘር ነው ያቤጽ። የይሁዳን ዘሮች ሲጠራ ስለ ያቤጽ ያነሳና ምን ይላል? ያቤጽም ከወንድሞቹ ይልቅ የተከበረ ነበር። እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም መባረክን ባርከኝ፣ ሀገሬንም አስፋ፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝ ከክፋትም ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔር የለመነውን ሰማው ይላል። እንግዲህ የትምህርታችን ርዕስ በእግዚአብሔር ላይ አንጥገብ ማለት ነው። ርዕሱ ጥጋብ እንዳይዘን በአምላካችን ላይ። እንደሰማችሁት ያቤጽ እናቱ ስለ ያቤጽ የተመለከተችው እና እሱ ሌላ ሰው ነበር። እናቱ ያየችውን ያሸነፈ ሰው ነበር። እናቶች የእስራኤል እናቶች በሁኔታው ላይ ሲሆኑ ነው ስም የሚያወጡት። ለምሳሌ የአፍኒንን ሚስት ልጇን ስትወልድ ኢካቦድ አለችው። ክብር ከእስራኤል ለቀቀ ማለት ነው። የያዕቆብ ሚስት ራሔል ልጇን ስትወልድ እግዚአብሔር ረሳኝ የሚል ትርጉም ያለው ልክ ያልሆነ ስም አወጣ። ቤኒዮን አለችው። ከዛ ያዕቆብ አባቱ ቢንያም አለው እና ስም ሲያወጡ የእግዚአብሔርን ሐሳብ ሳይሆን ስሜታቸውን የሚያወጡ ወላጆች አሉ። እኛም ሀገር ብዙ ጊዜ በተለይ በሰሜኑ በደቡቡ ወላጆች መጽሐፍ ቅዱስን የማያውቁ ወላጆች የሚሰማቸውን ስም ያወጡ አሉ። አንድ ጉባኤ ላይ ስሙ እባቡ ነው። ስሙ እባቡ ማለት ስኔክ ማለት ነው በእንግሊዝኛ። ስሙ ይሄ ነው። ለቤተክርስቲያን ገንዘብ ይልካል በወረቀት ጽፎና ስሙ እባቡ ነው። እባቡ ብዬ መጥራት አልፈለግኩም። እኔ እግዚአብሔርን አምሳል ክርስቶስ የሞተለትን ሰው እንዴት እባብ ብዬ እጠራለሁ? ስሙን ቀይረንለት መጣን እዛ ጉባኤ ላይ እና አንዳንድ ወላጆች የሚሰማቸውን ስሜት እንደው ተነስተው ያወጣሉና ያቤጽ እናትም እንደዚህ ሆነ ያለችው በቃ የጣር ልጅ የምጥ ልጅ አለችው እና መከራ እንዲከተለው ችግር እንዲከተለው የሚያደርግ በስነ ልቦና ጫና የሚያመጣ የሰሙት ሁሉ የምጥ ልጅ የመከራ ልጅ እያሉ የሚቀልዱት የሚሸሹት ሰው እንዲሆን አድርጋ ነው ስም ያወጣችለት። ራሷን እንጂ ልጇን አልወደደችም የያቤጽ እናት። አንዳንድ ስም ታውቃላችሁ፣ ራስን ስንወድና ልጆቻችንን ስንወድ ይለያያል። ራሳችንን ስንወድ ስሜታችንን ነው የምንጽፈው ምናወጣላችሁ። ደመላሽ እኔ ደም መመለስ ፈልግ ነበር አቅቶኛል አንተ ቀጥል ብለን ስም ሰጥተን ልናልፍ እንችላለን። እና ልጆቻችንን ስንወዳቸው ግን የሰማ ሁሉ ሊታነጽበት የሚሆን ስም እናወጣላቸዋለን። ዛሬ ትምህርታችን ስለ ስም አይደለም፣ ግን ይሄ ልጅ የጣር ልጅ ተብሎ ያደገ ነው እና ወደ እናቱ ሲመለስ የጣር ልጅ መሆኑን ነው የምትነግረው። ስለዚህ ፊቱን ወደ እግዚአብሔር መለሰ። የተከበረ ሰው ነው ይላል። በሕይወቱ የተከበረ ነው። የተከበርኩ ነኝ ብሎ አልጠገበም። እንደገና ወደ እግዚአብሔር ፊት መለሰ። የተከበራችሁ ሆይ
በገንዘብ የከበራል፣ በስልጣን የከበርን፣ በጊዜ የከበርን እንኳን እግዚአብሔር አከበራችሁ። ነገር ግን ጸሎት መጸለይ እንዳታቆሙ። ጸሎት ለእንጀራ ብቻ አይደለም የሚጸለየው። ጸሎት ለክብር ብቻ አይደለም የሚጸለየው። አግኝቼዋለሁ ከዚህ በኋላ ምን ያደርግልኛል አይባልም። እግዚአብሔር ፍቅር በጣም ብዙ ነገሮች ያስፈልጉናል። ሰው በእንጀራ ብቻ አይኖርም። ሀብታም ስለሆንን መጸለይ ያቆማል። ከጸለይ ስንት ጊዜያችን በቃ ጠረጴዛችን ለሁሉም ነገር አለ። እኛ ላሞች በሬዎች አይደለም፣ ለሳር አይደለም የምንኖረው። ምግባችን ጠረጴዛችን ላይ ስላለ ህይወት ሙሉ ነው አንልም። እንደዛ ቢሆን ኖሮ አባታችን ሆይ በሚለው ጸሎት ላይ የተቀመጡ ሀሳቦች አይኖሩም ነበር። ዋናው የእግዚአብሔር ቃል ይኸው እግዚአብሔር ስለ ጸሎት ሲያስተምረን ስትጸልዩ አባታችን ሆይ በሉ። ለምን አለን? አባታችን ሆይ እንጀራ ብቻ ነው? ምስጋና አለው፣ አክብሮት አለው፣ እምነት አለው። እግዚአብሔርን አባት ብሎ መቁጠር፣ ከፈተና መጠበቅ አለ። ፈተና ብዙ እኮ ነው። ዛሬ ምን የምትመኩበት ኑሮ ቢነድና ቢያልቅስ ያላችሁ ስልጣን ነገር ገደል ገብቶ ብታዩት አይታችሁ አታውቁም? እንደዚህ ሲሆን ስለሞላ ብቻ ጸሎት አይቆምም። የከበረ ሰው ስለተኮነ ብቻ ጸሎት አይቆምም። እግዚአብሔርን መጥራት አይቆምም። እግዚአብሔር አይጠገብም። ሁልጊዜ እግዚአብሔር ፊት ድሆች ነን። ሁልጊዜ አባታችን ያዕቆብ ለቤታችን ምስክር ነው። ከተሰደደበት ሀገር ሲመጣ ሀብታም ሆኖ ተመለሰ ነው የሚለው እግዚአብሔር ቃል። ብዙ በጎች የነዳ ዥንጉርጉር በጎች፣ ጥቁርና ነጭ በጎች እግዚአብሔር የሰጠው። ብዙ ልጆች 11 ልጆች ወልዶ ሚስቶች አግብቶ፣ በዛ ዘመን ብዙ ይገባል አሁን አይቻልም። ባሮችን ይዞ መንጋ ሆኖ ነበር የሚመጣው እና አንድ ወንዝ አገኘ፣ ያቦቅ የሚባል ወንዝና ያንን ሁሉ ሰራዊት አሻገረ ብሎ እሱ ብቻውን ወንዝ ውስጥ ቀረ። እዛ ጋር ያለው የህይወቱ ግብ አይደለም፣ መውለድ አይደለም የህይወታችን ግብ፣ ነጭ እንጀራ መብላት አይደለም፣ ጥሩ መኪና መንዳት አይደለም የህይወታችን ግብ። ሞኞች እንዳትሆኑ፣ እሱ አይደለም ግባችን። የህይወታችን ግብ እግዚአብሔርና እኛ ነን፣ መኖር ነው አብረን። ያዕቆብ ይሄን የገባው ተመልሶ ተቀምጦ ሲመሰጥ እግዚአብሔር መጥቶ ታገለው፣ ባርኮ ተመለሰ ይላል። እዛ ጋር እኮ አለ በረከት የምንለው ነገር፣ ተራራው ማዶ ላይ አለ። ይሄኛው በረከት ግን ልዩ በረከት ነው። በእግዚአብሔር እጅ መነካት፣ በእግዚአብሔር ጣት መፈወስ የስብዕና ለውጥ ያመጣል። ያዕቆብ ከተባረከ በኋላ ማንንም አልበደለም፣ ማንም ላይ አልጨከነም። ትሁት ነው የሆነው። ወንድሙን እየሰገደ ያራራ ትሁት ሆነ። በሕይወት ዘመኑ ክብርን አየ። በፈርዖን ሰረገላ ተቀምጦ ግብፅ ወርዶ በክብር ተመለሰ፣ አረፈ። ያዕቆብ ከዛ በኋላ አልከሰርም። እግዚአብሔር ያዕቆብ ልክ እንደ ያቤጽ ያኛውን ትቶ ፊቱን ወደ እግዚአብሔር ስለመለሰ ንብረቱን፣ ሀብቱን፣ ኑሮውን የከበረ እንደሆነ አልተመካበት እና እግዚአብሔር ላይ መጥገብ የሚዳዳን ሰዎች ሞኞች እንዳንሆን፣ ሕፃናት እንዳንሆን በአይምሮ ሕፃናት መሆን መቆም አለብን። ያቤቅ ወደ እግዚአብሔር ፊቱን መልሶ መባረክን ባርከኝ ባርከኝ ብሎ ጸለየ። ባርከኝ ትላላችሁ እግዚአብሔር ልጆች? እውነት ንገሩኝ እስቲ። ትንንሽ ነገር እንጠይቃለን። ትንንሽ ነገር ዛሬ እንትን ሊሄድ ነው በሰላም አስገባኝ መንገዴን እንላለን እኮ እሱ አውሮፕላን ላይ ስንሳፈር መኪና ላይ ስንገባ ሰላም አስገባ ነው ማለት እግዚአብሔር እንላለን። ጨረታ ሲኖርብን ጨረታ ለመጫረስ ስንሄድ እባክህ እግዚአብሔር አሳካልን እንላለን። ሐኪም ቤት ስንሄድ ጤና የምርምሩ ውጤቱ ጥሩ ይሁን ብለን ጸልያለን። ባርከኝስ ትላላችሁ? እግዚአብሔር ይባርክ ይለናል ሁሌ ሰው። አምናችሁ አሜን ትላላችሁ? ከእግዚአብሔር የሆነ በረከት እንደሚያስፈልገን እናምናለን። ይህንን የምናገረው ምንም ለሌላችሁ ድሆች ብቻ አይደለም፣ ለናጠጣችሁ ሀብታሞችም ጭምር። በእግዚአብሔር እንዲባርካችሁ ትፈልጋላችሁ? የእግዚአብሔር በረከት ከሀብት ሩቅ ነው። ከሀብት ከሚባለው ነገር ሩቅ ነው። የእግዚአብሔር በረከት ከጤናም ሩቅ ነው።
የእግዚአብሔር በረከት ቃል ሊገልጠው አይችልም። ልዩ በረከት ነው። ልዩ በረከት ነው። ለሰው ደግሞ እጅግ አስፈላጊ ነው። ሰው ይወላቸው የከበረ ሰው የሚሆነው በመባረኩ። አንድ ባለጸጋ ወዳጅ አለኝ። እግዚአብሔርን የሚወድ ኢየሱስ የሚባል ታቦትን ነው የሚያገለግለው ገጠር ውስጥ በገንዘቡ በጣም ነው ጌታን የሚወደው። እና ሰሞኑን በአንድ ጉዳይ ተገናኝተን እየነገረኝ ነበርና ወደ አሜሪካን ሀገር ሄድኩኝ አለ። የሄደው ደግሞ ሌላ ከሱ የሚሻል ሀብታም ከሆነ ሰው ጋር ነው። ሁለቱም ሀብታሞች ናቸው። ይገርምሃል አለኝ። እዛ ሲሄድ እሱ አንድም ሰው ያውቀውማል። የት አለ የሚለው የለም። እኔን ግን ፋታ ጠዋት ቁርስ ከቁርስና ከምሳ መካከል ይሄ 5 ሰዓት የሚበላው እሱ ምሳ፣ መክሰስ፣ እራት ቀኑን ሙሉ ስጋበዝ ነው ብሏል። የሄድኩበት ቦታ ሁሉ አቅፈው ይስሙኛል። እንዴ እንኳን መጣ ሊለቁኝ አይፈልጉም አለ። ያ ሰውዬ ግን አለ ማንም ዞር ብሎ አላየውም አለ። ይህንን የሚነግረኝ ዝም ብሎ በወሬ መካከል ነው። አሁን ይህን ለትምህርቴ ስላመጣሁት ነው። ለምንድን ነው ያን ሰውዬ ሰው ዞር ብሎ ያላየው? የእግዚአብሔር በረከት ይወላል ከገንዘብ በላይ ነው። ገንዘብ ኖሮ አውሮፓ ሄደ፣ አሜሪካን ሄደ፣ ገንዘብ ኖሮ ሰው ሰላም ባይልህ ደስ ይላል? ባይፈልግ ዋጋ ባይሰጥ ደስ ይላል? የሰውን ልጅ ሰውን ስብዕና ዋጋ የሚሰጠው የእግዚአብሔር በረከት ነው። ለሰው ልጅ የስብዕና ዋጋ ይሰጣል። ሰውን ከሰው እኩል ያደርጋል እግዚአብሔር በረከት። እሱን በረከት መለመን ያስፈልጋል። አለን የምንለው ኑሮ እሱን መለመን ያስፈልጋል። የከበረ ነበር ይልና ያቤጽ የእናቱን ሟርት አልሰማም። እናቱ በእሱ ላይ ያሟረተችውን ሟርትም አላዳመጠም። አንተ ሰው አትሆን ምን አለ ውሃ ሆነ በቀረ ሞተሽ በቀረሽ ተብለን ያደግነው እንደተባልነው ግን አልሆነም። እግዚአብሔር ሰው አይደለም። እኔ መቼም ይኸውልሽ ያልተረገምኩበት ቀን አልነበረም። አስታውሳለሁ በልጅነት የሚረግሙ ትንሽ ነገር ሲበሳጩ ቸግሯቸው ሊሆን ይችላል። ኑሯቸው ውስጥ ያለውን ጫና አላውቅም። አንድም የነሱ እርግማንን አልደረሰብኝም። ለምን? እግዚአብሔር ሰው አይደለም። ሕፃን ልጅ ላይ ያደረግም እግዚአብሔር ፍቅር የሚገባው ሕፃን ልጅ ሕፃናት ሆነን ተረግመን ግን ተረገምን ነው የኖርነው። እግዚአብሔር ባርኮ አይደል ያኖረን። የእናቱ ሟርት አልሰራም። ያቤጽ ላይ የእናታችሁ ሟርት የቤተሰብ ጣጣ አስሮ እንዳያስቀራችሁ አንዳንድ ነገሮችን ከዛ ጋር ያገናኛችሁ ውስጣችሁ እንዳይቆስል ካዱ። አይመለከታችሁም። እሱና እናንተ ያው እግዚአብሔር ልጆች ናችሁ እንጂ የማማ ልጆች አይደላችሁም። እና ወደ እግዚአብሔር መባረክን ባርክ። እግዚአብሔርም ሰማው። ክፉ እንዳልሆናል ክፉ እንዳልሆን ሰው ክፉ የሚሆነው ካልተባረከ ነገር ነው። ገንዘብ የሚኖረው ጨካኝ ገዳ ሊሆን ይችላል። ዘግናኝ ክፉ ሰዎች ምድራችን ላይ አሉ። ገንዘብ ያላቸው ገዳይ ቡድን ያላቸው ስላልተባረኩ ነው። ለሰው ደግሞ የሚኖሩ ደግሞ ደግ አሉ። ቀይ ምንጣፍ የሆኑ ሰጥተው ማያልቅባቸው ሰው ማይደርስላቸው ድሆች መርጠው የሚረዱ እግዚአብሔር የባረካቸው ደግሞ ሰዎች አሉ። ያቤጽም እግዚአብሔር ተባረከ። እግዚአብሔር ሰማው። ሁሉ ነገር ኖሮም ሞልቶም እንደ ያቤጽ ግን መጠማት ያስፈልጋል። በረከት ተጠማው ማለት ይገባል። እንደ ያቤጽ ከእግዚአብሔር የሆነ ነገር መፈለግ ይገባል። አቡነ ናትናኤል የተባሉ ጳጳስ ነበሩ፣ አርሲ ሀገረ ስብከት አሁን የሉምና ምን አሉ? እንግሊዝ ሀገር ለሕክምና አንድ ሆስፒታል ተኝቼ ስለ እግዚአብሔር ነገርኳት ለነርሷ። ነርሷ ምን አለች? እግዚአብሔር ምን ያደርግልኛል? ሁሉ ነገር አለኝ፣ ቤት አለኝ፣ ስራ አለኝ፣ ምግብ አለኝ አለችኝ አሉ። እግዚአብሔር ለአስቤዛ አይደለም የሚፈለገው፣ ከአስቤዛ በላይ ነው ዋጋው። እግዚአብሔር ከአስቤዛ በላይ ምንፈልግበት ሞቲቭ ነው ራሱ ልክ ያልሆነው። ለዚያ እኮ ነው ቶሎ ምንተወው።
እቁብ እስኪደርሰን ድረስ ነው የምንፈልገው፣ እስክናገባ ድረስ። እንደሱ አይደለም። እግዚአብሔር ልዩ ነው። ከምንፈልገው የምንፈልግበት ምክንያት ልዩ መሆናል፣ የተለየ የከበረ መሆን አለበት። እግዚአብሔር ይባርከን። የሰማነውን በልባችን ጻፍ። እግዚአብሔር ቸርነታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ቅድስት ሀገር እንዳልነቁትን አትርሱ። ላይክ እና ኮሜንት ማድረጋችሁንም እንዳትረሱ። በጣም ደስ ይለኛል ሳይን ስታደርጉ። እግዚአብሔር ዘራችሁ እናንተን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም